ኢትዮጵያ አሰብን በዚህ መልኩ ታገኘዋለች። የሶማሌላንድ ወደብም ኢትዮጵያ አሰብን ወደብ የሶማሌላንድን ወደብ የማግኘት እድል እንዳላት እየተነገረ ይገኛል። የኢትዮጵያ ወደብ ህልም ከቀን ወደ ቀን እየጨመረ መጥቷል። ዓለም አቀፍ ህጎች ዘንከይን ኤርትራም ለዓለም አቀፍ ህግ የምትገዛ ከሆነ የአሰብ ወደብ የኢትዮጵያ የመሆን እድል አለው። ከዚህ በተጨማሪም እስራኤል ለሶማሌላንድ የሀገርነት እውቅና ከሰጠች በኋላ ምዕራባውያን ሀገራት በተለይ ደግሞ አሜሪካ ለሶማሌላንድ የሀገርነት እውቅና ከሰጡ ደግሞ ኢትዮጵያ ለሶማሌላንድ የሀገርነት እውቅና ሰጥታ ወደብ የማግኘት እድል ይኖራታል። ነገር ግን ኢትዮጵያ ነገሮችን በጥንቃቄ መመልከት እንዳለባት እየተገለጸ ይገኛል። እስራኤል ለብቻዋ ለሶማሌላንድ የሀገርነት እውቅና መስጠቷ ዋስትና ሊሆን አይችልም። የሶማሌላንድ ጉዳይ እስከሚጣራ ድረስ ግን የአሰብን ጉዳይ ያዝ ማድረጉ ጠቃሚ ይሆናል። ኢትዮጵያ የቅኝ ግዛት ውሎችን በመጠቀም አሰብን የማግኘት እድል አላት እየተባለ ሲሆን የህግ ባለሙያዎች ስለ አሰብ ምን እያሉ ነው? ኢትዮጵያ እንዴት አሰብን በአዲስ መልክ ታገኘዋለች? በዛሬው መሰናዷችን እንቃኘዋለን። መሃል ፒያሳ ላይ እጅግ ድንቅ አፓርትመንት ለሽያጭ ቀረበ። የአማና ትሬዲንግ እህት ኩባንያ ከሆነው ሜሪት ሪል ስቴት በመሃል ፒያሳ ወዳጅነት ፓርክ አጠገብ በፖስቴሽን ቴክኖሎጂ እያስገነባናቸው የሚገኙ አፓርትመንቶችም ለሽያጭ አቀረብንላችሁ። ባለ 1 መኝታ ከ500 ሺህ ጀምሮ፣ ባለ 2 መኝታ ከ840 ሺህ ጀምሮ፣ ባለ 3 መኝታ ከ1.2 ሚሊዮን ብር በ10% ቅድመ ክፍያና ከረጅም ጊዜ የባንክ ብድር ጋር አቀረብንላችሁ። ለአጭር ጊዜ የሚቆይ እስከ 35% የሚደርስ ዳጎስ ያለ ቅናሽ የተዘጋጀ ሲሆን ባሉበት ሆኖ በዲኤችኤል ይጨርሱ። አሁኑን ይደውሉ። ለበለጠ መረጃ 0971 99171። ዶክተር ያዕቆብ ኃይለማርያም አሰብ የማናት በሚለው መጽሐፋቸው ላይ ኢትዮጵያ አሰብን ያጣችበት ሁኔታና ባህር በር የሌላት ሀገር መሆኗን የሚያስከትለውን ቀጣይ ጉዳት በታሪክና በሕግ ሰነዶች አስደግፈው አስረድተዋል። ግንቦት 1983 ዓ.ም የተጠራው የሰላም ጉባኤ የኤርትራ ነጻነት በማጽደቅ ኤርትራ ከኢትዮጵያ እንድትገነጠል መወሰኑን ዶክተር ያዕቆብ ኃይለማርያም በመጽሐፋቸው ላይ ገልጸዋል። ጉባኤው በሕግ ያልተመረጡ ተወካዮች የተገኙበት በመሆኑ ሀገር የማፍረስ ሕገወጥ ውሳኔ ለማስተላለፍ ስልጣን እንደሌለው በስፋት አስቀምጠዋል። በአፄ ኃይለ ሥላሴ ዘመን ከጸደቀው የ1923 ዓ.ም ሕገ መንግሥት አንስቶም እስከ ደርግ መመሪያ ድረስ የኢትዮጵያን አንድ ስንዝር መሬት ለሌላ አሳልፎ መስጠት ወይም ማንኛውም የኢትዮጵያ ክፍል ማስገንጠል እንደማይፈቀድ መጽሐፋቸው ያብራራል። እንዲህ አይነት ውሳኔ ሊተላለፍ የሚችለው መላ የኢትዮጵያ ሕዝብ በሕዝበ ውሳኔ ወይም በሪፈረንደም ሲስማማ ብቻ ቢሆንም ሕዝብ ባልወሰነበት ሁኔታ አውድማ ሌላ ሰው ተላልፎ ተሰጥቷል እየተባለ ጭሰኛ አርሶ አደር እያንዳንዱ ኢትዮጵያዊ ቁጭቱን ይዞ ባህር በሩን እያሰበው ቆይቷል። የኤርትራ አሰብን ይዞ መገንጠል የአፋር ሕዝብም ከኢትዮጵያ ጋር እንዲለያይ ምክንያት ሆኗል። የአፋር ሕዝብ ደግሞ በኤርትራ መንግስት ከፍተኛ በደል እየደረሰበት እንደሆነ በአሰብና በአካባቢ የሚኖሩ ግለሰቦች እየገለጹ ይገኛል። ኤርትራ በዘር ማጥፋት ወንጀል ተጠያቂ እንደምትሆን የኤርትራ ተቃዋሚ ፓርቲዎች የገለጹ ሲሆን ኤርትራም በዘር ማጥፋት ወንጀል ለቀረበባት ክስ በ60 ቀናት ምላሽ እንድትሰጥ የአፍሪካ የሰብአዊና ሕዝቦች መብት ኮሚሽን መጠየቁን የቀይ ባህር አፋሮች ዲሞክራሲያዊ ድርጅት ገልጿል። ድርጅቱን የገለጸው የኤርትራ መንግስት በደናክል አካባቢ በሚገኝ የቀይ ባህር አፋር ሕዝብ ላይ በጉልህ እያደረሰ ያለውን መጠነ ሰፊ ስልታዊና መንግስታዊ ዘር ማጥፋት በሚመለከት ለአፍሪካ ሰብአዊ ሕዝቦች መብት ኮሚሽን ያቀረበውን ክስ ሂደት አስመልክቶም ታኅሳስ 15 2018 ዓ.ም በአዲስ አበባ በሰጠው ጋዜጣዊ መግለጫው ነው። ከ300 ሺህ በላይ የቀይ ባህር አፋር ሕዝብን ከመሬት በህገወጥ መንገድ በማፈናቀል ወደ ጎረቤትና ሌሎች ሀገራት እንዲሰደድ ማድረጉን በሺህ የሚቆጠሩ ፖለቲከኞች፣ የሀገር ሽማግሌዎች፣ የሃይማኖት መሪዎችና ወጣቶች በግዳጅ የመሰወር ወንጀል እንደሚፈጸም ድርጅቱ ያቀረበው ክስ ያመለክታል። የግዳጅ ወታደራዊ ምልመላና ጾታዊ ጥቃትን ያገዛዙ የአፈና መሳሪያ አድርጎ መጠቀም ራስን በራስ የማስተዳደር እስከ መገንጠል ድረስ ያለው መብትና ኢኮኖሚያዊ ተጠቃሚነቶችን እየጣሰ መሆኑን ፓርቲው ባቀረበው ክስ ላይ ገልጿል። የኤርትራ መንግስት የዘር ማጥፋትና ከላይ የተዘረዘሩትን ዘርፈ ብዙ ሰብአዊ መብቶች ጥሰት እየፈጸመ ያለው አገሪቱ አባል ባልሆነችበት የአፍሪካ ህብረት ቻርተር የህዝቦች መብት ኮንቬንሽን እውቅና ያገኙም ወደ 26 የሚጠጉ የሰብአዊ መብት ድንጋጌዎች መሆኑን የገለጸው ድርጅቱም የተባበሩት መንግስታት ድርጅት፣ ተመድ፣ አሜሪካ፣ የአፍሪካ ህብረትና የአውሮፓ ህብረት የኤርትራ መንግስት ፖለቲካዊና ወታደራዊ አመራሮች ላይ የፖለቲካና ዲፕሎማሲያዊ ጫና፣ የጉዞ እገዳና የፋይናንስ ተቋማቱ ላይ ማዕቀብ እንዲጥሉበት ጠይቋል። የተመድ የጸጥታው ምክር ቤት በኤርትራ መንግስት ላይ ምርመራ እንዲያደርግና ተጠያቂነት እንዲያሰፍን ድርጅቱ ጠይቋል። የቀይ ባህር አፋር ፖለቲከኞች የሚታገዙ ከሆነ የአሰብ ጉዳይ መልስ ሊያገኝ ይችላል የሚል መረጃም በስፋት እየተሰራጨ ይገኛል። ከኢትዮ ኤርትራ ጦርነት በኋላ በአልጀርስ ስምምነት መሰረት ኢትዮጵያ የአሰብ ወደብ ባለቤትነት መብቷን አንስታ የምታስከብርበት መልካም አጋጣሚ እንደነበር ቢገልጹም ኢህአዴግ በወቅቱ ታሪካዊና ህጋዊ መብት ለማስከበር ጥረት አለማድረጉም በርካቶችን አስቆጭቷል። ከዚህ ጋር በተያያዘም የህግ ባለሙያው አንዱዓለም በወቅቱ እንዲህ ሲል ሀሳቡን ለሪፖርተር አጋርቷል። ኤርትራ ከኢትዮጵያ ተገንጥላ እየሄደች ነው። ዛሬ እኛ የሚሉትን አዶሊስ ምጽዋን ሆነ አሰብን ከኛ ሲገነጠሉ ነው ይዘው ሄዱት እንጂ ከማንም አላገኙም። ኤርትራ ሁልጊዜም የኢትዮጵያ አካል ሆና ነው የኖረችው። ስትገነጠል ፍትሃዊ በሆነ መንገድ ፍትሃዊ የሆነ ድርሻዋን ይዛ ነው መሄድ ያለባት። የባህር በርን ስንጠይቅ እነሱ እንደሚሉት ጦረኛ፣ ተስፋፊ፣ ወራሪና ቀኝ ገዢዎች ወይም ሌላ ሆነን አይደለም። ከመለስ ዜናዊ አሰብን ለምን ለኤርትራ እንደተሰጠኩ የሚያውቅ የለም። ደርግ ሊወድቅ አካባቢ በነበሩ መድረኮች አደራዳሪ የነበረው ኸርማን ኮሆን የባህር በር ጉዳይ እንዲታሳስቦ ነበር። ከጎኑ የነበረው ታምራት ላይንም ራሱ ደንግጦ እንዳየው የመሰከረ ሲሆን
መለስ ስለ አሰብ ሲነሳ አጀንዳችን አይደለም ብሎ ነበር የዘጋው ሲሉ ገልጸዋል። እዚያ ወዲህ ራሱም የህወሓት አባላት ጭምር ስለ አሰብ ጉዳይ ሲጠይቁ ሁሌም ጉዳዩ እንዳይነሳ ሲከላከል ነበር የኖረው። መለስ ይህን ለምን እንዳደረገ ከራሱ ውጭ ማንም ሊመልስ ባይችልም፣ ነገር ግን ይህንን አሁን መጠየቅ አይቻልም። ከመለስ ውጭ ኢትዮጵያ ለምን አሰብን አልፈልግም እንዳለች ማንም ሊያውቅ አይችልም። ኤርትራውያን በጣም ፍትሃዊ ጥያቄ እያቀረቡ መሆኑን ቢረዱልን እላሉ ሲሉ ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ኤርትራ የሄደችበት ሁኔታም አሰብም የታጣበት ሰነድ ካለ ይውጣ ባሉት መሰረት ይመስላል። ከኤርትራ ወገን ብዙ የቀደሙ ውሎች እየተጠቀሱ ይገኛል። የኤርትራ ነጻነትና የአሰብ ባለቤትነትን ያስረዳሉ የሚሏቸውን የቀደሙ ሰነዶች እየጠቀሱ ይገኛል። ከውጫሌ ስምምነት እስከ ኤርትራ ፌዴሬሽን ስምምነቶች በዋናነት ጠቅሰዋል። ስለዚህ ምን ይላሉ ተብለው የተጠየቁት አቶ አንዳሉም በውሎች እንሂድ ካልን በርካታ ችግሮች ያለባቸው፣ አንዳንዶቹ ውሎች ኢትዮጵያ ጭራሽ የሌለችባቸው ናቸው። ለምሳሌ 1900 ውል የተደረገው በእንግሊዝና በጣሊያን መካከል ነበር። አጼ ምኒልክ ተዋናይ ባልነበሩበት በዚህ ውል ኢትዮጵያን ይመለከታታል ሊባል አይችልም። ኢትዮጵያ ባልተወከለችበት ሁለት ቀኝ ገዢዎች በተፈራረሙበት ውል ተገዥ ልትሆን አይገባም። ኤርትራም ቢሆን በኢጣሊያን ቀኝ ተገዥ ስለነበረች በቀጥታ ተሳተፍኩበት የምትለው ውል የላትም። በተለያዩ ጊዜያት የተደረጉ የቅኝ ግዛት ውሎችን ይመለከተኛል፣ የኔም ናቸው እያለች ነው እንጂ በቀጥታ የፈረመቻቸው አይደሉም። እንደ ዶክተር አብይ አህመድ ገለጻ ኤርትራ እንኳን በቅኝ ግዛት ዘመን ነጻ ወጣ ባለችበት ዘመን እንኳን ከነመለስ ዜና የተፈራረመቻቸው ውሎች ሁሉም በዓለም አቀፍ ሕግ አገሮች ነጻ ሲወጡ ቅኝ ገዢዎቻቸው የፈረሟቸውን ስምምነቶች ከተስማሙ ይዘዋቸው ይቀጥሉ ይችላሉ። የመንግስት መተካካት ወይም ስቴት ሰክሰሽን በሚባለው መርህ መሰረት የነበረውን ይዞ ማስቀጠል ይቻላል። ነገር ግን የነን ሬ ዶክትሪን የሚባል አስተሳሰብ ወይም አሰራር በዓለም አቀፍ ሕግ ትምህርት አለ። የአሰራር አንድ ሀገር የነበረውን ይዞ የሚቀጥለው ስምምነቱ የሚጠቅም ሲሆን ብቻ ሳይሆን ይዞ ለመቀጠልም በይፋ ሲያረጋግጥ ነው የሚል እሳቤ የያዘ ነው። እንደ አውሮፓውያን አቆጣጠር በ1978 የተፈረመው የቀደሙ ስምምነቶችን ይዞ ለመቀጠል የሚረዳ ቬና ኮንቬንሽን ኦን ሰክሰሽን ኦፍ ስቴት ኢን ሪስፔክት ኦፍ ትሬት የተባለ የቬና ኮንቬንሽን አለ። ኤርትራ ይህን መሰረት አድርጋ የቀደሙ ውሎችን አድሳለች ወይ? አንድ ቀን ከኢትዮጵያ ጋር ተቀምጣስ ይህን ውል በዚህ ጉዳይ የተፈረመና የሚጠቅመን ነው ብላ ስታድስ አይተናል ወይ? ባልታደሱ ውሎች እኔም ነበርኩና ይመለከተኛል ልትል ትችላለች ወይ? በተለያዩ ጊዜያት የሚጠቅሷቸው አንዳንድ ውሎች ለምሳሌ የውጫሌ ውል እነሱ እንደሚሉት እኛ ብንቀበላቸው ይጠቀማሉ። ውጫሌ እንዲያውም እነሱን አይጎዳቸውም ወይ? በዚሁ ላይ እኮ ከአስመራ ወጣ ብሎ የሚገኘው ደብረ ቢዘን ገዳም ራሱ እስከ ርስቱ የኢትዮጵያ ነው ተብሎ ተሰፍሯል። ደብረ ቢዘን በኤርትራ ውስጥም ቢሆን ልዩ በሆነ መንገድ ከነርስቱ የኢትዮጵያ ነው ይባላል። የገዳሙ ርስት ዳግም ምጽዋ ይደርሳል። እኛ መቼም ባናስበውም፣ ነገር ግን ውጫሌ የደብረ ቢዘን ባለቤት እስከነርስቱ ለኢትዮጵያ ስለሰጠ ይገባናል እንለው እንደማለት ነው። ውሉ ይከበር ስትል ከዚያ ውስጥ የመረጥከውን አንቀጽ ብቻ ይከበር ማለት አትችልም በማለት የህግ ባለሙያው አንዱ ዓለም በወቅቱ ለሪፖርተር ጋዜጣ አስረድተዋል። ይህንን የታሪክና የህግ ጥያቄ አሁን ካለው ነባራዊ ሁኔታ ጋር በማዛመድ ጠቅላይ ሚኒስትር አብይ አህመድ የመደመር መንግስት በተሰኘው መጽሐፋቸው ላይ የባህር በር ጉዳይ ለኢትዮጵያ የቅንጦት ሳይሆን የህልውና ጉዳይ መሆኑን ያነሳሉ። ጠቅላይ ሚኒስትሩ በመጽሐፋቸው ኢትዮጵያ በህዝብ ቁጥር እያደገች ያለች ሀገር እንደመሆኗ የወደብ ባለቤትነት ዕጣ ፈንታ ለኢኮኖሚ እድገቷ፣ ለብሔራዊ ደህንነቷ ትልቅ ማነቆ መሆኑን አንስተዋል። ኢትዮጵያ የባህር በር ማግኘቷ ለራሷ ብቻ ሳይሆን ለቀጠናው ሰላምና ለጎረቤት ሀገራትም ኢኮኖሚያዊ መነቃቃት እንደሚፈጥር በመግለጽ ጉዳዩ በሰላማዊ መንገድ በጋራ ተጠቃሚነት መርህ ወይም ፈረንጆቹ እንደሚሉት ዊኑን አፕሮች ሊፈታ እንደሚገባው አጽንኦት ሰጥተዋል። ይህም ኢትዮጵያ ካላት ግዙፍ የህዝብ ቁጥርና የኢኮኖሚ አቅም አንጻር የወደብ ጥያቄዋ ተገቢና ዓለም አቀፍ ህጎችን የተከተለ መሆኑን ያመላክታል። ኤርትራ በየትኛውም ህግ አሰብን አልወሰደችውም። ኢትዮጵያም በዚህ መልኩ አሰብን ማግኘት ትችላለች። ኢትዮጵያም ወደቡን የማግኘት እድል አላት። የህግ ባለሙያው ሐሳቡን ሲያስረዱም ኤርትራ በቅኝ ግዛት ውል በጭራሽ አታተርፍም። አንደኛው ውሎች የቅኝ ገዢዎች ናቸው። ሁለተኛ ውሎቹ ልውረስ ብትል እንኳን መውረሷ በዓለም አቀፍ ህግ መሰረት አላጸደቀችም። ሶስተኛው በ1952 ዓ.ም የኛው ህግ መሰረት ውድቅ ሆኗል። አራተኛው በ1947 የፓሪስ ጉባኤ እነዚህ ውሎች ተሰርዘዋል። ከነዚህ በተጨማሪም ጣሊያን በርካቶቹን ውሎች ትቷቸዋል። የኢጣሊያ ድንበር መረብ ምላሽ ነው ብሎ ውል የፈረመው ጣሊያን አድዋ ደርሶን የተሸነፈው መረብ ምላሽ የኔ የቀኝ ግዛት ነው ብሎ ሙሶሎኒ መላ አገሪቱን ከወረረና አዲስ አበባን ከተቆጣጠረ በኋላ ውሉ ፈርሷል። ዛሬ ስለምን ውል ነው የምናወራው? አድዋ ላይ ዋጋቸውን ከሰጠናቸው በኋላ ውል ብለው ዳግም ስምምነት ተቀምጠዋል። ይህን ውልም ሽረውታል። ለ5 ዓመታት ወረውን አርበኞቻችን በዱር በገደሉ ተዋድቀው ጣሊያኖችም ድጋሚ የተሸነፈው የቀኝ ገዥነት ህልማቸው መክኖም ወደ ሀገራቸው ገብተዋል። አሁን ስለ እነዚህ ውሎች የሚሰጡ መረጃዎች በጣም ያስቁኛል። ኤርትራ እንደ ሀገር ብቻዋን አልተመሰረተችም። አሁን ውል የሚባል ከሆነ ድጋሚ ለድርድር ተቀምጠን አዲስ ስምምነት መኖር አለበት። ሆኖም ተነጋግረን አናውቅም፣ ውል የሚሉትም አይመለከትንም ነው የሚለው ሲሉ ተደምጠዋል። ሪፖርተር ጥያቄውን ይቀጥላል። በኤርትራ ወገን ሌሎች ስምምነቶች ይጠቀሳሉ። በዋናነት እንደ አውሮፓውያን አቆጣጠር በ1964 የአፍሪካ አንድነት ድርጅት የቀኝ ግዛት ድንበሮች ጸንተው ይቆዩ የሚለውን ስምምነት ይጠቅሱታል። ከዚያ በተጨማሪም ኤርትራ ነጻ ሆና ስትመሰረት የኤርትራውን የለንደን ስምምነት ያነሱታል። ከዚያ ወዲህ በኢትዮ ኤርትራ ጦርነት ማግስት የተፈረመው የአልጀር ስምምነት ለኤርትራ ሉዓላዊ ሀገርነት ማረጋገጫ ነው ይሉታል። ወደ እነዚህ ሶስት ጥያቄዎች እንምጣና የባህር በር ጥያቄውን አያይዘን እንመልከተው ሲል ይጠይቃል።
እንደ አውሮፓውያን አቆጣጠር በ1964 የካይሮ ዲክላሬሽን አገሮች በተገነጠሉ ዕለት የነበራቸውን ቅርጽ ይዘው ይገነጠላሉ የሚል ድንጋጌ አለው። ቀኝ ገዢዎች በቀኝ ግዛት ዘመን አገሮችን ከፋፍሎ ኒጀር፣ ናይጄሪያ ወዘተ እያለ ነው ሲገዛ የቆየው። በዚህ መሰረትም ጎን ለጎን የሚገኙ 3 እና 4 ሀገራትን ሊገዛ ይችላል። ስፔን በላቲን አሜሪካ ያመጣችውን ድንበር ሸንሽኖ የመግዛት መርህ ተከትሎም ባለህበት እርጋ የተባለ ህግ መተግበር ጀመረ። አንድ ቀኝ ተገዥ ሲገነጠል በዚህ ዕለት ያለውን ግዛት ይዞ ነጻ ይወጣል እንደማለት ነው። ይህ ህግ ግን ለኤርትራ አይሰራም። አንደኛ ኤርትራ ቀኝ ተገዥ አልነበረችም። የኤርትራ ጥያቄ የቀኝ ግዛት ጉዳይ ነበር ቢሉን እሱ እንዳልሆነ መላው ዓለም አሳምሮ ያውቋል። ባለህበት እርጋ በቀኝ ግዛት ለማቀቁ የአፍሪካ ቀኝ ተገዥ ሀገራት ቢሰራም ለኤርትራ ግን አያዋጣም። ሲጀመር እነሱን አይመለከትም፣ ለኢትዮጵያ ግን ያዋጣታል ሲል የህግ ባለሙያው አንዱ ዓለም በወቅቱ አስረድቷል። አበቃን። ሰናይ ጊዜን ተመኘን።